በአንድ ሰው ህይወት ውስጥ ወይም በአንድ ሀገር ጉዞ ውስጥ መከራ፣ ችግር፣ ተግዳሮት አይፈጠር አይባልም። ነገር ግን አንድ ችግር፣ አንድ መከራ፣ አንድ አታካች ነገር ሲፈጠር ያንን ነገር ወደ እድል ለመቀየርና ከዚያ መከራ ውስጥ ከዛ ችግር ውስጥ እድል ለማውጣት መስራት ለሰው ልጅ እንዲሁም ለሀገር በእጅጉ ያስፈልጋል። እንደሚታወሰው የኮሮና ወረርሽኝ በመጣበት ወቅት የሰለጠነው ዓለም ያልሰለጠነውን ዓለም አፍሪካን በስፋት ሰው የሚያልቅበት ከዚያ በሽታ ማምለጥ የማይችል አህጉር በየመንገዱ ሰው እየሞተ የሚታይበት ሊሆን እንደሚችል ብዙዎች ተንበየዋል፣ ገምተዋል። በፈጣሪ ቸርነት ያ ትንበያ ያልሰራ ቢሆንም በሂደቱ የተማረው ነገር ግን ዝግጅት በጣም ኢምፖርታንት እንደሆነ ነው። እነሱ ቫክሲን ስላላቸው መድኃኒት ስላላቸው መትረፍ እንደሚችሉ፣ እኛ ግን ቫክሲን በበቂ ማምረት ስለማንችል መድኃኒት ማምረት ስለማንችል ልንቋቋመው የማንችል መከራ እንደመጣብን በስፋት ተናግረው ነበር እና ያንን ጊዜ በምግብም በመድኃኒትም ራስን ለመቻል እንደ እድል መጠቀም አለብን የሚል አቋም እንደ መንግስት ወስደን ነበር። ለዚያ ነው በበጋ እንረስ መሬት ጦም አይደር ብለን ስንዴ ላይ ዘመት ነው ውጤትም ያመጣ ነው። የስንዴው ቶሎ ታየ እንጂ በመድኃኒትም መሰል እርምጃ ተወስዷል። ያኔ ኮሮና ሲመጣ ኢትዮጵያ ለሀገር ውስጥ ፍጆታ ማምረት የምትችለው መድኃኒት 8% ብቻ ነበር እና በቂ መድኃኒት ማምረት አንችልም፣ ወይ ለምንን ወይ ገዝተን ነው የምናመጣው። ሻጮች ደግሞ በነበረው ችግር መድኃኒት ያዝ አድርገዋል። ፕራይቬት ሴክተሩን ደግሞ መታችሁ እኛ ጋር አምርቱ ስንል በወቅቱ እምብዛም ፍላጎት አልነበረም። ያ ጉዳይ የፈጠረው ቁጭት መድኃኒት ላይ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ልብስ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ምግብ በራሱ አምርቶ የራሱን ፍጆታ የማይሸፍን ሀገር እንደ ሀገር ሉዓላዊ ሀገር ነኝ ብሎ መቀጠል አይችልም። ምግብ፣ ልብስና መድኃኒት በጣም ቤዚክ ነው። መኪና ሊቀር ይችላል፣ አውሮፕላን ሊቀር ይችላል፣ ምግብ ግን ሊቀር አይችልም። እነዚህ ሶስቱ ላይ ጠንክረን እንስራ የሚል እቅድ ነበረን። በልብስም በጣም ሰፊ ርቀት ተኪዷል። በምግብም የሚታወቅ ነው። የመድኃኒትን ብቻ ብንወስድ ግን ያኔ የነበረው 8% ዛሬ ኢትዮጵያ ለሀገር ውስጥ የሚያስፈልጋትን መድኃኒት 44% አመርታለች። በዚህ አመት ብቻ በሚቀጥለው ሳምንት 2 ሳምንት የሚመረቁ ፋብሪካዎች ስላሉ በዚህ አመት ከ50 እስከ 55% እንደርሳለን። በሚቀጥሉት 5 አመታት የኛ ፍላጎት በመድኃኒት በቫክሲንም ጭምር ኢትዮጵያ ቢያንስ ለራሷ የሚያስፈልጋትን ፍጆታ ማምረት መቻል አለባት የሚል እምነት በመያዝ የተሰራ ስራ ነው። አህሪ እንግዲህ ለረጅም አመት ነበር ይታወቃል፣ ግን ይሄ ያየነው ላብ አልነበረም። ባለፉት 3 አመታት ሰፊ ኢንቨስትመንት ተሰርቶ ተደርጎ የተሰራ ላብ ነው። የላቡ መነሾና እሳቤ መድኃኒት ለማምረት የሚያስፈልጉ ፋውንዴሽናል እውቀቶች አሉ። ያ የምርምር እውቀት ከሌለ የሚመረተው መድኃኒት በቂ ፈውስ ላይሰጥ ይችላል። አንደኛው የሚያስፈልገው ነገር ጂኖሚክስ ነው። የአንድን ሰው የጂኖ ሲኩዌንስ ማወቅ የበሽታውን አይነት ለመለየትና ለዛ በሽታ የሚገባው መድኃኒት ለመወሰን ያግዛል። ይህ ላብ ኢትዮጵያ ውስጥ በአጭር ጊዜ ውስጥ እናያለን ብለን የማናስባቸው በጣም በርካታ አቅሞች ይዟል። ኮሮና ሲፈጠር አብዛኛው ሳምፕል የሚሄድ የነበረው ወደ ደቡብ አፍሪካ ነበር። አሁን ሙሉ በሙሉ ለጂኖ ሲኩዌንሲንግ የሚያስፈልጉ እውቀቶች በመሳሪያም በሰው ኃይልም እዚህ ቦታ ስለሚገኝ ማንም መድኃኒት አምራች ሀገር ለኢትዮጵያውያን የሚያመርተው መድኃኒት ከማምረቱ በፊት የኛ የጂኖ ሲኩዌንስ ምን መልክ እንዳለው ለማወቅ በቂ መረጃ ማግኘት ይችላል። ከዚያም በተጨማሪ ቅድም እንዳያችሁት ከ2 ሚሊዮን ያላነሰ ሳምፕል መያዝ የሚችል ላብ ገንብተዋል። ሳምፕል በጣም ወሳኝ ነገር ነው። ብዙ ሳምፕል ካለ በዛ የድግግሞሽ ጥናት ነው የአንድ ሰው በሽታ የሚለየው፣ ለዛ ፈዋሽ መድኃኒት የሚፈጠረው። ያን ለማድረግ ላቡም የምርምር አቅሙም የጂኖ ሲኩዌንሱም በከፍተኛ ደረጃ የኢትዮጵያን መድኃኒት የማምረት ቫክሲን ማምረት አቅም የሚያሳድግ ነው። እንዳያችሁት በዘመናዊ ቴክኖሎጂ ብቻ ሳይሆን የእንስሳት ለምሳሌ አይጥ በመጠቀም የቲቪ በሽታን የመለየት ስራ ይሰራሉ። የምርምር ሂደቱ ሳይንስንም
ሎካል ካፓሲቲን ታሳቢ ያደረገ ነው። ይሄ ደግሞ ከነሱ ፊልድ ወጥቶ ሌሎችን ፊልዶች ለማገዝ በእጅጉ የሚያግዝ ነገር ነው። ቅድም እንደሰማችሁት አይጦች ለበሽታ ልየታ ብቻ ሳይሆን በደንብ ከሰለጠኑ ለማይኒንግ ሴክተርም በጣም ጠቃሚ ናቸው። እነዚያን ነገር እያሳደግን ለመሄድ እንደዚህ ያለ በእውቀት የደረጀ በቴክኖሎጂ የደረጀ ለብዙዎቹ ፕሮዳክቶች ግብአት የሚሆን ተቋም በእጅጉ ያስፈልጋል። ዛሬ አህሪ ላይ ያየነው ጅማሮ የላብ ብቃት የሰው ኃይል የተነሳሱበት ደረጃና የተገኘው ውጤት በቀጣይ ዓመታት ልናሳካ ያሰብነው በመድኃኒት ራሳችን የመቻል ፍላጎታችንን በተሟላ ደረጃ ለመከወን የሚያግዝ ነው። እንግዲህ ያኔ ብዙዎች ቫክሲን እናምርት አብረንም ከፈለጋችሁ በግልም ስንላቸው ኢትዮጵያ ለማምረት አትችልም ይሉ ነበር። እንደዚህ ያለው እውቀት ስላልነበረ ማለት ነው። አሁን ግን ያ ነገር ታሪክ የሚመስለኛል። በሚቀጥሉት ጥቂት ዓመታት ቫክሲን ማምረትም የሚያስችል ፋውንዴሽን ተሰርቷል። ቫክሲንም ታብሌትም እናመርታለን። በመድኃኒት ራሳችንን ከቻል፣ በምግብ ራሳችንን ከቻል፣ በልብስ ራሳችንን ከቻል የተቀረው የሚከተል ስለሆነ የተሟላ ሉዓላዊነት ያረጋገጠች ሀገር ለማድረግ የሚያግዝ ይሆናል። ኢትዮጵያ በጣም ዘግይታለች ይህንን ነገር ለመስራት። ይሁን እንጂ ግን አሁን ያለንበት ደረጃ አጭር ጊዜ ስለሆነ ሙከራ የተደረገው ተስፋ ሰጪ ነው። እንግዲህ ኮሮና ጣጣ ብቻ ሳይሆን እንደዚህ ያለውን ቁጭት፣ እንደዚህ ያለውን እውቀት፣ እንደዚህ ያለውን ስራ በሀገራችን ለማስጀመርም እድል ሰጥቷል ማለት ነው እና በድምሩ የተሰራው ስራ በጤና ሚኒስቴር፣ በአህሪ ማኔጅመንት፣ ሪሰርቸሮች እዚህ ቦታ ያየነው የላቡ ቴክኖሎጂ ብቻ ሳይሆን ጽዳቱም ላንድስኬፑም እጅግ ማራኪ ስለሆነ ይህ ነገር እንዲቀጥል እንዲበረታና ለላቀ ውጤት እንድንበቃ አደራ ማለት እፈልጋለሁ። እንበርታ፣ እንስራ፣ ወደ ገበያ እናውጣው። ኢትዮጵያ በልጆቿ ጥረት ታፍራ ተከብራ ዘልቃ አድጋ እንድትኖር ያለው መፍትሄ ጥረን ግረን መስራት ብቻ ነው። ጥረን ግረን ከሰራን አሁን ካለንበት መከራ አሁን ካለንበት ችግር መሻገር እንችላለን የሚል ሙሉ እምነት አለኝ። በጣም ደስ ብሎኛል። እናንተም እንኳን ደስ ያላችሁ። በርቱ፣ ተበራቱ ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ።